ምን ሆነሽ ነው አስጨነቀችኝ እኮ እንደዚህ ደረብ ነገር ወጣኝ ቆይ ምን ሆነሽ እንደዚህ ባሰበችው ጭራሽ ሲጀመር ኮቴሽን አጥፍተሽ የገባሽውን ለማስደንገጥ ነው ብለሽ አይደል ወይ ጸልዩነት ሲጀመር ላስነገጥሽ ፈልጌ ምንም ያደረኩት ነገር የለም ግን ሳይሽ በሐሳብ ውስጥ እየዋኘሽ ነው ቆይ ልጆቹ አላልግም አሉ እንዴ ወሬኛ አይለብሽ አይዞሽ ወዲያቸው ያድጋሉ እኔ እኮ ጽኑዬ ነግሬሽ ነበር መጀመሪያ በዚህ ዘመን ብዙ ልጅ አትውለጂ ማሳደጊያውም ጭንቅ ነው መከራ ነው ብዬ ተናግሬ ነበር አንቺ ግን አሰሚው ፈልፈለሽ አሁን ከየት አመጣሽ ታሳድጊያችሁ ሐሳብ ጭልጥ ያደርግሽ ጀመር ሰንቶቹ እንዴ እሺ ምን ሆነሽ እንደዚህ በሐሳብ ሄድሽው ይሄ ናቲ የሚባል ሰው ማን ነው ጀሰሩ ናትናኤል ግርማና የሮቢ ወንድም እኔ የጠየቅኩሽ ያለሁት ስማቸውን አይደለም ማንነታቸውን ነው እና ምንድነው ጽኑዬ ከዚህ በላይ ታዲያ ስለ ናቲ ማን የሚያቅሰው አለ እሱን እኮ ነው ብልሽ ብለኝ ናቲ ስለኛ በደንብ ያውቃል እኛ ደግሞ ስለሱ ምንም የምናውቀው ነገር የለም ስለዚህ ማወቅ አለብን እያልኩሽ ነው ምን እያልሽ ነው ጽኑዬ አልገባኝም ብሌን የሆነ ልክ ያልሆነ ነገር አለ ልክ ያልሆነ ምንድነው እኔ ምን እንደሆነ አላውቅም ግን የሆነ ነገር አለ ይሄ ልጅ ማን ነው እኔ እንጃ ጽኑዬ ቆይ ግን አንቺ ስታስተውዩ መጥፎ ሰው ይመስልሻል እሱን እኔም አላውቅም ግን የሆነ የደበቀው ነገር እንዳለ ይሰማኛል ስለዚህ ሻው ምን እናድርግ ብሌንዬ አሁን ምንም አናደርግም ምክንያቱም አሁን ጊዜው አይደለም ምንም ቢሆን እኮ ግን ጽኑዬ እንደዚህ መጨነቅ የለብሽም ማለት ስለሱ ግልውት አንቺ ምን አገባሽ ያገናኛችሁ ስራ ነው አይደል ስለዚህ ስራችሁን መስራት በቃ አይበቃም ስለዚህ ልጅ በደንብ ማወቅ አለብኝ እንዴ ካልሽሽ ግን በዚህ ልክ እንደዚህ የሚያሳስብ ነገር ያለ አይመስለኝም ላጎድሽ ኢኮኖሚ ዋንጫ ብና ማን እንደሆነማ በቅርብ ማወቅ አለብኝ ናቲ ጨለማው ያስፈራ ለምን ትፈራለህ ምንም የሚያስፈራ ነገር የለም እኮ ከሞት በላይ የሚያስፈራ ምን አለ እዛች የምንወዳት የፍቅር ቤታችን ላይ መልአከ ሞት ቆሟል የምንወዳትን የምንሳሳላትን እናታችንን ሊወስድ አንፈቅድለትም ሮቢ እናታችንን እናሳክማታለን ትንሽ ቀን ብቻ ተው ናቲ እኔንም ራስህንም አጣጣል በወር ደሞዝ ነው እናታችንን የምናሳክመው አሁን እንደውም እኮ እየባሰባት ነው እመነኝ ሮቤል አሳክማታለሁ እመነኝ እኔም ማምነው አሁን ተስፋ መቁረጥ ውስጥ እንዳለው ያቺ የምንወዳትን የምንሳሳላትን እናታችንን ማትረፍ እንዳልቻልኩኝ ነው የሚሰማኝ እንደዛ አትበል እናታችን ደህና ትሆናለች እናሳክማታለን ሰዓቱ ላይ ሳሳሉ ደግሜ ማገኛትም አይመስለኝም አላምንም ሮቤል ለእናቴ እንደማልደርስ አመኘ ቁጭ ማለት አልፈልግም እደርስላታለሁ እናሳክማታለን አንዳንዴ ማመን ያሉብን ነገሮች አሉ ናቲ በቃ ማየን ማሳከም እንደማንችል አምነን መቀበል መቻል አለብን ፈርቼ እኮ ነው ናቲ እስከ ዛሬ ያልደረስንላት መቼ ነው የምንደርስላት ምን ሰርተን ነው እሺ ከዚህ በኋላ ምን ደርስላት እኔ ከብኝ ያልኩ ከዚህ በኋላ እንዴት እንደተደረጋኝ ደናች እንዴት ነሽ እናንተ ደከመኝ እኮ የት ሄደሽ ነው ማየ እንደዚህ ደክሞሽ የመጣሽ የት ሄዳለሁ ብለሽ ነው አንድ ጥንት ጓደኛ ነበረች እሷን ለመጠየቅ ሩቅ ቦታ ሄድኩ አይዞሽ ማየ እና አራት ላቅርብልሽ ተይኝ እስኪ እኔ ልጅ ትንሽ ልረጋጋ ያቺ ብሌን የት ሄደች አልገባችም እንደስካው ገብታለች ደከመኝ ብላ ገብታ ተኝታ ነው እናንተ ሳተኝም ነበር እንዴ እኔማ አንቺን እየጠበቅኩ ነበር ማየ እኔን አዎ ማየ
ለምን እማዬ እኛን ትጠይናለሽ እንዴ? ምን እንዴ? እናንተ ለማን ናችሁ? እኛ ማለቴ እኔና አባዬ። ምን አይነት ጥያቄ ነው ይሄ? ምን አደረጋችሁ ብዬ ነው የምጠላችሁ? አይ እማዬ እኛ ምን እንዳደረግንሽ አላውቅም፣ ግን እኛን ስታይ የሆነ ጥሩ ስሜት እንደማይሰማሽ ነው የሚሰማኝ። ወይ ጉድ! በሰላም አሳድረ ቤት ጽናት ምንድነው እንደዚህ ነገር ይዞ መጠበቅ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ ነው እንግዲህ። እኔ እንጃ እማዬ፣ እኔ እንደዛ ስለተሰማኝ ነው። ሰው ራሱ የሚሆነው ሌላው የሚሆን ይመስለዋል። ለዛ ነው ጣልታችሁኛል የምትይው በራሳችሁ ያለው። እማዬ እኔ እንደዛ እያልኩሽ አይደለም፣ ስለ አንቺ ስሜት ነው እየጠየቅኩሽ ያለሁት። ታዲያ በዚህ ሰዓት ምን ስለተፈጠረ ነው እንደዚህ አይነት ጥያቄ የምትጠይቂኝ? ፊት ያልጠቆረብሽ? አልተጣላን እንዴ? አይ እማዬ ማወቅ ስለፈለኩ ነው፣ ማወቅ ብቻ ስለፈለኩ ነው የጠየቅኩሽ። ታዩ ገብቶኛል የኔ ልጅ። አሁን ድርጅታችሁ ስለተመለሰ ገንዘብ ስላገኛችሁ እኛ ልታስወጡ አስባችሁ ነው አይደለ? ኧረ እማዬ እባክሽን ተይ። በእውነት እኔ ባላሰብኩት መንገድ ነው እየተረዳሽ ያለሽው። ችግር የለውም። ታዲያ እንደዛ ካልሆነ ስለምን ጥላቻ ታወራለሽ? ዛሬ ምን አመጣው? ጠላሽኝ አልጠላሽኝ የሚባለው ወሬ። እማዬ ራት አትበይም? አይ በላው እኮ ቆንጆ ምግብ አበላሽኝ፣ ቆንጆ ራት አበላሽኝ። እኔ እናት እግዚአብሔር ይስጥሽ አበላሽኝ፣ በነገር አበላሽ። ጉድ እኮ ነው እናት። ቆይ እማዬና ናቲ ምን አገናኛቸው? የሆነ ነገርም አለ፣ ግዴታ ማወቅ ይኖርብኛል። አትጂ የምር አትጂ። አባዬ ሁሉም ተማርኮ ነው የሚሄደው። በእናትህ ልጅ ጽኑ አትጂ። አባዬ በእናትህ ፍቀድልኝ። ሁሉም ተማሪ እኮ ነው የሚሄደው። በዛ ላይ ደግሞ ደርሶ መልስ ነው አባ። በእናትህ አትጂም አልኩኝ። ደህና አደራችሁ? እንዴት አደርክ ናቲ? ደህና። እንገናኛለን። ጽኑ በቃ አትጂም አልኩሽ እኮ አይደል እንዴ? ኧረ እኔ አባዬ ስለሚሄድ አይደለም የምጠይቅህ። ይቅርታ ትንሽ ስለተጨናነኩ ነው። አባዬ አሁን ስንገባ እኮ እየሳክ ነበር። ምንድነው ቆይ በድንገት የሚረብሽ? ስራ ነው ማለቴ ትናንት ደንበኞች ያዘዙኝን ስራ እንዳልሰራሁት ሳቅ ጊዜ ነው እንደዚህ ሆንኩት። አይደለም አባዬ። እና ናቲን ስታዩ ነው አይደል የተረበሽከው? አባዬ እስከዛ እኮ ሰላም ነበርክ። ይኸውልሽ ናቲን ሳይው እኮ ነው ስራው ትዝ ያለኝ። የሚገርምሽ ነገር ስራውንም የተቀበለው እሱ ነው። አባዬ ቆይ ይሄ ልጅ ማን ነው? እሱ እዚህ ቢሮ ከመጣ ጀምሮ ምንም አንተ ላይ ደስታ ላይ። ይሄ ልጅ ማን ነው? ለምን እንደሚያስጨንቅ በዚህ ልክ? ኧረ አልተጨነኩም የኔ ልጅ። ማን ይሁን በምን አውቃለሁ? ኧረ እኔ አላውቅም። ለምንስ ትጨነቃለሁ ደግሞ? እኔ ምንም አላምንህም። እሺ አባዬ። ጉዞ አለብኝ ስትያን ነበር እንዴ? ሂጂ በቃ ሂጂ። አባዬ አሁን እኮ አልፈቅድልሽም ስትለኝ ነበር። በቃ ፈቀድኩልሽ እንዴ? ልጅ መዝናናት አለባት እኮ። ሄሎ ሮቤል። እማዬ ምን ሆነች? ሮቤል እማዬ ምን ሆነች?
ወይ ሮቢ እኔ ደህና ነኝ። እማዬ ግን አለች? ደህና ነች? እንዴት ናችሁ? አቶ ግርማ ለአስቸኳይ ጉዳይ ፈልጌ ነበር። ለምን ጉዳይ? ገንዘብ በጣም አስፈልጎኝ ነው፣ እንድታበድረኝ ነበር። የለኝም። አቶ ግርማ ብድር እኮ ነው። የለኝም አልኩህ እኮ። ብድር ነው እኮ። የለኝም አልኩህ አይደል እንዴ? አቶ ግርማ የምወዳት እናቴ ብዙ መስዋዕትነት የከፈለችልኝ ውዷና አንዷ እናቴ ታማ ሆስፒታል ገብታለች። እሷን ለማሳከም ደግሞ ገንዘብ ያስፈልገኛል። መስጠት ግዴታ እንደሆነ አንተም ታውቀዋለህ አይደል? እሺ ይኸው አካውንቴ። ማን ስለሆንክ ነው አባቴ የምታስገድደው? ንገረኝ፣ ማን ስለሆንክ ነው የምታስገድደው? እሺ መስጠት ከፈለገ ገንዘብ በፈቃዱ እንጂ የሚሰጣ አስገድዶ ሊሰጣ አይችልም። እሺ ተይጸኑ። ቆይ ንገረኝ፣ ቆይ አንተ ማን ነህ? ያው አመሰግናለሁ። ማንነቴን ለማወቅ አትቸኩሽ። ናቲ ጸኑ። ቆይ ማን ነው ይሄ ልጅ? እንደዚህ ይሁንሽ እንዴት ነው ዝም በይኝ የምትይው? ቆይ ምንድን ነው የተፈጠረው? አንቺ ጽኑ አትናገሪም? ምንድን ነው የተፈጠረው? ቆይ ብሌን ይሄ ልጅ ማን ነው? ማን ስለሆነ ነው በቤተሰባችን ላይ ይሄን ያህል ስልጣን ያገኘው? ጽኑ እየተረጋጊ። እኔ እኮ ብሌን ነኝ እንዴ? ተቆጣሽኝ። ዛሬ አባዬን አስገድዶ ገንዘብ ተቀበለው። ቆይ ማን ስለሆነ ነው አባቴን የሚያስገድደው? ቆይ ስለማን ነው የምታወሩ ጽኑ? ያ ነው ናትናኤል የሚባል ደነዝ። ጽኑዬ እስኪ ቆይ መጀመሪያ ተረጋጊ። እንዴት ተረጋጋ ብሌን? አይኔ እያየ እኮ ነው አባዬን ገንዘብ አስፈራርቶ የተቀበለው። እንዴ በፍቅር ቢጠይቁ አይሰጠው? ማስፈራራት ደረጃ የሚያደርስ ምን ነገር አለ? እንጃ ጽኑዬ፣ እኔስ ምን አውቃለሁ። ቆይ የምን ገንዘብ ነው የተፈለገው? አላቅም። እናቱ ታማለች መሰለኝ። ምን? የሮቢ እናት? አዎ እናቱ ስለታመመች መሰለኝ ገንዘብ የተቀበለው። በዛ ላይ ደግሞ ገንዘብ አንተ ለኔ መስጠት ግዴታ ነው አለው። ለምንድን ነው አባዬ ለሱ ገንዘብ መስጠት ግዴታ የሆነው? ኧረ በእናትሽ ጽኑዬ፣ የሮቢ ስልክ እኮ አይሰራም። በእግዚአብሔር እናትዬው በጣም ታማለች ማለት ነው። ቆይ የገቡበትን ሆስፒታል ታውቂያለሽ አንቺ? አይ ምንም አላውቅም። እኔ በጣም ተናድጄ ስለነበረ ምንም ማወቅ አልፈለኩም። ምንም ቢሆን ጽኑዬ በእናትሽ መጠየቅ ነበረብሽ። ወይኔ ጉዴ ፈላ። በእናትሽ ጽኑዬ እንዴት ሳትጠይቂ ትመጫለሽ? በእናትሽ የፈለገ ነገር ቢሆን ስልኩን ያነሳል። ምን አሉ ወንድሜ? በእናትህ ተረጋጋ ሮቢ። እማዬ ደህና ነች።
ንገረኝ ናቲ፣ እውነቱን መስማት ፈልጋለሁ። ንገረኝ። እውነቱን ነው የነገርኩህ ሮቢ። ዶክተሮች ደህና ትሆናለች ብለውኛል። እውነትህን ነው? እናቴ ደህና ትሆናለች? አዎ፣ ዶክተሮች ብዙ የከፋ ሁኔታ ላይ አይደለችም ያለችው ብለውኛል። ደህና እያወራችኝ ነበር እኮ ወንድሜ፣ ስላንተ እያወራን ነበር። አግብቶ ማየት ፈልጋለሁ፣ ወልዶ ማየት ፈልጋለሁ እያለችኝ ነበር። ከዛ ድንገት ዝም አለች። ትንፋሿ ተቆራረጠ፣ አይኗም ጨለመብኝ። ደነገጥኩኝ። ቀጥታ ወደ ሆስፒታል ይዣት መጣሁ። ወንድሜ ሞት የቀደመን መስሎን ፍርቼ ነበረ። እናታችንን ያጣናት መሰለኝ። አንድም ቀን እንኳን ሳናስደስታት ሞት የቀደመን መሰለኝ። አለች አይደለ? አልሞተችም አይደል ወንድሜ? ሮቢ፣ ልጅ እያለን ስናለቅስና ስናማርር እናታችን ምን ትለን እንደነበር ታስታውሳለህ? እንባ ሐዘንን ይጨምራል፣ የሆነ ሁሉ በእርሱ ፍቃድ ነው፣ ተመስገን በሉ ትለን ነበር። አዎ። ስለዚህ ሐዘናችን መከራ እንዳይጨምርብን፣ እናታችን እንዳይነጥቀን ሁሉም ነገር የሆነው በአንተ ፍቃድ ነው፣ ተመስገን ልንል ይገባል። እንባችንን ለልመናና ለጸሎት እንጂ ለምሬት ማድረግ የለብንም። እሺ ጎበዝ ልጅ። አሁን በአንድ ረግ ወንድሜ ጠንካራ ነው፣ ሁሉም ነገር ያልፈዋል። ምንም ያህል ጠንካራ ብሆን የእናቴን አለመኖር ግን አልችልም ወንድሜ፣ አልችልም። እሺ በቃ ከዚህ በኋላ ስታለቅስ እንዳላይ፣ ነፍሴንም ሽጬ ቢሆን እናታችንን እናሳክማታለሁ። መጣሁት። ጽኑዬ ስልክ እኮ አይነሳም። ቆይ የከፋ ነገር ሆኖ ይሆን እንዴ? እኔ ብሌን ምንም የማውቀው ነገር የለም። ምንም አላውቅም። አይነሳም። ምን ተፈጥሮ ይሆን በእናትሽ? ኧረ ጽኑዬ በእናትሽ የከፋ ነገር ብቻ ሆኖ እንደሆነ ጭራሽ ስልክ እያነሳልኝ እኮ አይደለም። እኔ እንጃ ብሌን፣ አሁን ላይ እኔ ምንም ነገር አላውቅም። ግን እኮ ጽኑዬ እናቴ ታማለች ሲልሽ የት ሆስፒታል እንደተኛሽ መጠየቅ ነበረብሽ። እሱም በጭራሽ አላሰብኩም ብሌን። በዛ ላይ ደግሞ በጣም ተናድጄ ነበር። እንዴት ናችሁ? እንዴት ዋልሽ እማዬ? ምን ሆናችኋል? ቆዝማችኋል? ኧረ እኛ ምንም አልሆንም፣ ደህና ነን። እዚህ ጋር አንድ ጓደኛ ሆስፒታል ገብታ እሷ ልጠይቅ ልሄድ ነው። የት ሆስፒታል ነው እማዬ? ሆስፒታሉ ስሙ ተይው በቃ እማዬ፣ አንቺ በጊዜ ደርሰሽ ተመለሽ። አንቺ ደግሞ ምንድን ነው የሆንሽው? ኧረ ምንም አልሆንኩም እማዬ። ምንም ሳትሆኝ ነው እንደዚህ የሚሰራ የሚያፈርስሽ? እማዬ ምንም አልሆንኩም አልኩሽ እኮ። ምንም ባትሆኝ ነው ታዲያ እንደዚህ ፊትሽን የሚሰራው የሚያፈርሰው? እማዬ ምንም አልሆንኩም አልኩሽ እኮ። የራስሽ ጉዳይ፣ እንደፈለግሽ ምን አገባኝ። ዘብዝቢው ከፈለግሽ። ኧረ ኦሞም ጣል አድርገሽ በረኪናውንም እንዳትረሺ። ደህና ዋሉ።
እሺ አሁን እንዴት ነው የምናገኘው? አንቺ ደግሞ ምንድነው የሚያስቅሽ? ብሌንዬ የነ ሮቤል እናት ያለችበት ሆስፒታል ተገኘ። እንዴት ጽንጌ? የት ነው ማለቴ? እንዴት አወቅሽ? ምክንያቱም ብሌን የሮቤል እናት ማለት የማየ ጓደኛ ናት። እንዴ እንዴት ሆኖ ነው የሮቤል እናት ለእናቴ ጓደኛ የምትሆነው? እሱን እኔም አላውቅም፣ ግን አሁን ማየ የምትሄደው እነ ሮቤል ጋር ነው። ቆይ ግን ጽንጌ እርግጠኛ ነሽ? እንዴ እናቴ ለምን እርግጠኛ ከሆንሽ እና እናቴን ያመማት ቀን ነበር። ቀን መጨለም የጀመረ ቀኔ ሲጨልም ጨለማውን አባቴን ፍለጋ ጀመረ። ለምን እንደሆነ ታውቃለህ? ስላንተ ሰማሁ። የአንድ ድርጅት ባለቤትም ሀብታም እንደሆንክ ነገሩኝ። እስኪ አስበው፣ እኔና እናቴ በእንባ የታጀቡ ስንት የስቃይ ዓመታትን አልፈን አባት ተብዬው አንድ ቀን ለስሜቱ እሷ ጋር የደረሰ ሰው ግን በደስታ ከቤተሰቡ ጋር እንደሚኖር ተሰማ። ታላቅ ንዴት በውስጥ የገባ። እቺም ለምን ተናደድክ አትለኝም? ይገባል። እና አሁን እኔ አንተን ህይወት ምንም አይደለም፣ ምንም አታደርግልኝ። ከልጅ ጋር ያለህን ህይወት ለማፍረስ አይደለም የመጣሁት። እናቴን ለማሳከም ገንዘብ ፈልጋለሁ። እና እናቴን ማሳከም ደግሞ ግዴታ ስለሆነ ገንዘቡን እንድትልክልኝ ይፈልጋል። አስብ፣ ትንሽ ቀን ሰጣህ፣ ከዛ እንዴት እንደምታደርግ እነግርሃለሁ። እንዴት ነህ? ደህና ነህ? እናትህ እንዴት ነች? ለምን መጣሽ? እንዴ ሰው ሐኪም ቤት ገብቶ ተኝቶ ለምን መጣሽ ይባላል እንዴ? እናትህ እኮ ነው የቅርብ ጓደኛዬ እኮ ናት። ዲዮን ትተዋወቃላችሁ እንዴ? እንዴ አንተ ማን ነህ? ብቻ ይሄ ያጸደ ልጅ ነው እንዳትለኝ። እሱን ማወቅ አይጠበቅብሽ። አሁን እናቴ ደህና ነች። ሂጂ። ቆይ ወንድሜ፣ ከመሄዷ በፊት እንዴት እንደተዋወቃችሁ መስማት ፈልጋለሁ። እንዴ እናትህ እኮ በጣም ወዳጅ ናት። ሮማን ብላ ስታወራ ሰምታት አታውቅም? እንዴት ሆኖ ነው እሷና እናቴ ጓደኛሞች የሆኑት? ታሪኩ ረጅም ነው። እኔ ልጅ አሁን ገብቼ ላያት። ማንም ወደ ውስጥ መግባት አይችልም። አዲስ ነገር ካለ እየደወልኩ አሳውቅሻለሁ። አሁን ሂጂ። ጓደኛዬ ወዳጅ እዚህ ወድቃ እንዴት ብዬ ነው እዛ በሞቀ ቤት የምቀመጠው? አዎ ሁሉንም ያሉባት ህመሞች ነግሬያቸዋለሁ። እነሱ ደግሞ ምርመራ እያደረጉላት ነው። እኔን ጓደኛዬን እኔን ለኔ ያድርገው። እኔን እሺ ነገርከው? ለምን መጣሽ? እኔ ልጅ እንዴት ዝም ብዬ እቀመጣለሁ እንደማማሰነች? አዝነሽ እንዳልመጣሽ አውቃለሁ። ንገሪኝ፣ ለምን መጣሽ? ይሄውልህ መናገር አለብህ። እስከ መቼ ድረስ ድብቀት ትኖራለህ አንተ? በቃ ንገረውና ማድረግ ያለበትን ነገር ያድርግ። እሺ አሁን ሂጂ። አልሄድም ሳላያት። እዚህ ድረስ መጥቼማ ሳላያት አልሄድም። ምን ይላል ይሄ እንዴ? ነገር እኮ ሰላም ነው። እባክሽ ብለን ጸልይ። እናቴ እንድትሻላት ጸልይ። እሱ ጸልይ። እሱ ያለኝ ብቸኛ ተስፋ እሱ። እሱ ደግሞ እርግጠኛ
ቀን ጸልየልን በስነ ስርዓት መከመከፍ ይተሽ ነው የምትሉት ግን ለማድረግ አላውቅም። እኔ እንጃ በጣም ጨቆ ናቲ በጣም ይቅርታ አድርግልኝ። እሺ ችግር የለውም። እኔ ክፋት አስቤ ሳይሆን ቅድም አባዬ ላይ ስትጮህበት ደስ ስላላለኝ ነው የተናገርኩት። ችግር የለውም አልኩሽ እኮ። አባትሽ አይደል እንዴ? ለአባትሽ እኮ ልትቆረቆርለት ይገባል። እሺ ናቲ አንድ ጥያቄ ልጠይቅህ? እኔ አሁን ምንም ነገር ማወራበት ሰዓት ላይ አይደለሁም። እሺ በቃ እናትህን ፈጣሪ ማርልክ። አሜን። አይዞሽ ነው ደግሞ ቀጠኛ ምሽሽ ነው እኔም ተስፈሱ ቤታቸው እንድትነካ አይ እንደውም እስኪ ታሪካቸው ነበር እስኪ ቼክ አድርግ አይዞ እንዴ ትንሽ እንኳን እናትሽን አታከብሪ። ከሱ ጋር አይኔ እንዳይሻላል ብሽ እንዴ አይኔ ያገጭራሽ ያጽናናሽ ተጨራሽ ነው እንዴ ልትስልስል ነው መንቀራሽ እንዴማ በዚህ ሁኔታ እንዴት ዝም ብለዋለሁ? እናቱ እኮ ናት የተመመችበት። እቺ ክብረ ቢስ ወራዳ እማዬ ግን አንቺ ለምን እዚህ መጣሽ? ማለት የት ነው የምታውቂያት? ቆይ ሴትዮዋን ስትጀምሪ ታውቅሻት ነው? ጓደኛዬ ናት። ጓደኛ? እንዴት ሆኖ ማለቴ እንዴት ነው ያላቃተም? ኦ ጉድ እኮ ነው ዘንድሮ። ሁሉንም ጓደኞቼን አንቺ ማወቅ አለብሽ እንዴ? አንቺ ማወቅ ይጠበቅብሻል። አይማ እንደዛ እንኳን ማለት አይደለም፣ ግን አንድ ቀን እንኳን ስሟን ስጠራ ሰምቼ ማላቅ ሴትዮ ጓደኛሽን አሳገኛት። ደንግጬ እኮ ነው እንዴ። ምንም ያስገርም ነገር የለም። በቃ ጓደኛዬ ነች አልኩሽ እኮ በቃ አበቃ። ስለዚህ በዚህ አይነት ሮቢን ታውቂዋለሽ። ለዛና ከሱ ጋር እንደለን መከለኪኝ። እሱ ራሱ አሁን ነው ያወቅኩት። እና ልጅ ለልጅ እንኳን ሳትተዋወቁ ነው እንዴ ወላጆች ነን የምትሉት? ሴትዮ በዚህ እድሜሽ ይኸውልሽ ጎረምሳ ላይ መንጠልጠል እንደሌለብሽ ስለማቅ ነው ተይ ያልኩሽ። ምን እቺ ደፋር ገና ከተሳጥ ምን ነው ሳቁ እንደተያዘ ሰው ደነገጠ። ቆይ ሴትዮ ኮቴ የለሽም እንዴ? አረ ከኮቴ ማልፈው ብቻ ነው ምንም አሰማ ሐሳብ ከምን እንደሰረቀው አላውቅም። ምንም እኮ አሰማ።
ቆይ እስኪ ምንድን ነው የሚያስጨንቅህ? እንደዚህ ደህና አይደለም እንዴ? ምንድን ነው? ደህና ነኝ። እኔ እኮ ደጋግሜ የጠየኩህ እንደ ወዳጅ ስትጨነቅ ማየት ስላልፈለግኩ ነው። አንተ ግን በጣም ችግር ያለብህ ሰው ነህ። ችግርህንም መናገር አትፈልግም። ይኸውልሽ ሮማን፣ መናገር ስላልፈለግኩ ሳይሆን ምንም ስላልሆንኩ ነው። እርግጠኛ ነህ? ምንድን ነው እንደዚህ እርግጠኛ ሆነሽ የምታወሪው? ቆይ የምታውቂው ነገር አለ እንዴ ሮማን? አዎ አንድ ነገር አውቃለሁ። ምን? በጣም ጭንቀት ላይ እንዳለ ታስታውቃለህ ግርማ። እኔ እሱን ነው የማውቀው። ምን ነው ተሳሳትኩ እንዴ? አዎ ተሳስተሻል። እኔ ምንም አልሆንኩ። የተጨናነኩ መስሎሽ ነው በቃ። ከሆነ ማሽ ያድርግልህ። እሺ ምን እግር ጥሎሽ መጣሽ? እኔም አንድ ነገር ልነግርህ ነበር አመጣጤ። ታስታውሳለህ ያቺ አስካለ አስካለ? አይ እኔ አላስታውስኳትም። ማለት አስካለ ማነች እንዴ? አስካለ ጠፋችብህ እንዴ? ዩኒቨርሲቲ ከመግባት በፊት ወዳጅ ነበራችሁ። እንዴት ረሳሃት? ረሳሃት እንዴ? አስታውስኳት። እንዴ ምን ሆነች አስካለ? እናት በጣም ታማለች። ዛሬ ሆስፒታል ገባች አሉ። እባክሽ ምን ሆና? እኔ ምን አውቄ ብለህ ነው? አሁን እኮ እዛ ሆስፒታል ደርሼ መምጣቴ ነው። አስካለ እኮ ገና ዩኒቨርሲቲ እያለ ነው ከቤተሰቦቿ ጠፍታ ሄደችው። አዎ ሌላ ሀገር ነበር የምትኖረው። ታዲያ አንቺ እንዴት አወቅሽ? ከዛ እንደመጣች ነው እኔ እንደውላ ያገኘች። ቆይ ሮማ፣ እንዴት ለአንቺ ልደውል ቻለች? አንድም ቀን ስትስማሙ አይቼ አላውቅም። እንግዲህ ምን ታደርገዋለህ ግርማ፣ የሄደችበት ሀገር ሰው እንዲርባት አደረገ መሰለኝ። ወደዚህ ስትመጣ ነው ገና የደወለችልኝ። ይሁን። ስለዚህ ከአመታት በኋላ ጥሩ ወዳጆች ሆናችኋል? እንዴታ! አዎ ደግሞ ብታይ ሁለት የሚያማምሩ ልጆች ወልዳለች። ሁለት? አዎ ሁለት ልጆች ወልዳለች። እኔም እነሱን ሳይ አርጅተናል ማለት ነው። በጣም ትልቅ ሆነዋል እኮ። እንዴት እንደሚያማምሩ ብታይ። አዎ አርጅተናል። እና ማንም የላትም። ልጆቿን ብቻቸውን ናቸው። እባክህን ሄደህ ጠይቃት። ማ? እኔ? አዎ አንተ። ምን ነው ችግር የለውም ማለት? አይ ምንም፣ ከዚህ ሁሉ አመት በኋላ ብዬ ነው። አዎ ምን ችግር አለው? እንኳን አንተ ወዳጁ አይደለም እኔ አንድ ቀን ተስማምተን ማናቀው ሄጄ ጠይቄያታለሁ። ሂድና እግዚአብሔር ይማረሽ በላትና ና። ነገ ሄደን እንጠይቃታለን። ዛሬ በጣም ብዙ ስራ አለ። ለምን ነገ? ዛሬ አትሄድም እንዴ? ነገ ዛሬ ምን አስባለ? ሮማን ዛሬ ትንሽ ስራ ይበዛብኛል። ነገ ሄዳለሁ፣ ግድ የለም። እሺ እንግዲህ እንዳልክ እኔ ልነግርህ ነበር የመጣሁት። በል እንግዲህ ሰላም አለ። እግዚአብሔር ካንተ ጋር ይሁን። ሄሎ ናቲ፣ እንዴት ነህ? ደህና ነኝ ናቲ። ከአንተ ጋር ማውራት ፈልጌ ነበር። መቼ ይመችሃል? አሁን እናቴን ትቼ የትም አልሄድም። አየህ፣ ብዙ ሰዓት አልወስድብም። ትንሽ ሰዓት ነው የምፈልገው። እሺ፣ ግን በሰላም ነው? አዎ በሰላም። ይኸውልህ ማታ በምልክልህ አድራሻ ያለሁበት ቦታ ነው። እሺ እሺ፣ እጠብቃለሁ። ማን የደወለልህ? አለቃዬ ነው። ጥሩ። ለምንድን ነው እንደዚህ የምታይ?
ይኸውልህ ናቲ፣ ከሮማን ጋር እንዴት እንደተዋወቃችሁ አላውቅም፣ ግን ደግሞ ይህን ያህል ገንዘብ እንዴት እንዳመጣ ስለማላውቅ አለቃዬ ነው የሰጠኝ። ይህን ያህል ገንዘብ ዝም ብሎ ሰጠክ? ብድር እኮ ነው፣ ሰርቼ እከፍለዋለሁ። 1 ወር ባልሞላ ጊዜ ውስጥ ይህን ያህል ገንዘብ እንዴት ነው የሚያበድር? ምንድን ነው? በቃ ለመንኩት፣ ሰጠኝ። ምንም ይሄ እኮ የሚያስጨንቅ ነገር አይደለም። እኔ ግን በጣም ያሳስበኛል። እቺን ሴትዮ በደንብ ነው ማውቃት። ከሮማን ጋርስ እንዴት ተዋወቃችሁ? በዛ ላይ ይህን ሁሉ ገንዘብ ስታገኝ ከሮማን ጋር የተጣመራችሁበት መንገድ ተገለጠልኝ። የሆነ አንድ ነገርም አለ፣ ከባድ ነገር። ምንም ከባድ ነገር የለም። ሴትዮዋን ብትሆን እናታችን ጓደኛ ነች። ገንዘቡንም አለቃዬን ለመንኩት፣ ሰጠኝ። በቃ አለቀ። አሁን እናታችን ማሳከም ላይ ነው ትኩረት ማድረግ የምፈልገው። ይሄ ነገር ምንም እያማረኝ አይደለም ናቲ። ስለዚህ ጠንቀቅ ብትል ይሻላል። አንድ አረቄ አምጪልኝ። ምን ነው አንተ ልጅና አረቄ መጠጣት የለብህም ልትለኝ ነው? አንተስ ይሄኔ ማለት መብት የለህም እያልከኝ ነው? ያው ለምንድን ነው የፈለግከኝ? ናቲ ሁሉን ነገር ታውቃለህ። እዛ ድርጅትም የገባው ሆን ብለህም። አልገባኝም። ስለምንድን ነው የምታወራው? አሁን ዝም ብለን እውነቱን ብናወራ የተሻለ ይመስለኛል። እኔ ጋር ምንም እውነት የለም። እስኪ ድሉ ልስጥህ። አንተ ጋር ምን እውነት አለ? ሁሉንም ነገር ታውቃለህ። እኔ ምንም ማውቀው ነገር የለም። አንተ የምታውቀው ነገር ካለ ንገረኝ። ናቲ ልጄ ነህ። ምን አልክ? እስኪ ድገሙ። ምንድነው ያልከው? ናቲ ንገረኝ፣ ምንድነው ያልከው? አንተ የኔ ልጅ ነህ። ሰማኛለህ? እኔ የእናቴና የእናቴ ልጅ ብቻ ነኝ። ሁለተኛ ልጄን ስትለኝ እንዳልሰማ። ይኸውልህ ናቲ፣ እኔ አንተ ጋር የመጣሁት አንተ ፈልጌ አይደለም። እናቴን ማሳከም አለብኝ። አንተ ደግሞ እናቴን ማሳከም ግዴታ አለብህ። እናቴ ከዳነች እኔ አንተ ገደል ብትገባም ግዴታ አይደለም። አውቃለሁ። ይሄን ካወቅ ይበቃል። ድርጅትን ሽጠህም ቢሆን እናቴን ማሳከም አለብህ። አይ ካልክ ግን የከፋ ነገር ይገጥማል። ናቲ ተረጋጋ። ይኸውልህ አንተን የማዳምጥበት ሽራፊ ሰከንድ ነው። እማዬ ትሰሚኛለሽ? ደህና ትሆኛለሽ። እሺ፣ በጣም ነው የምወድሽ። ምንም አትሆኝም። እሺ፣ ሁሉን ነገር በፈጣሪ እምነት ያለው ደግሞ ለፈጣሪ ነግሬዋለሁ። አንቺን ከኛ ይወስድብንም አይደል? ጸሎቴን ይሰማኛል አይደል? እናት ጸልዬልሻለሁ። ምንም አትሆኝም። እሺ እናቴ። አንቺ ሁሌም ልጆቼን አደራ ስትዩ ሰምቶሻል አይደል? አሁን ደግሞ እኔ እናቴን አደራ ብየዋለሁ። ይሰማኛል አይደል እናቴ? እንደሚሰማኝ ደግሞ እርግጠኛ ነኝ። በጣም ነው የምወድሽ። እሺ ወድሽ፣ በጣም ነው የምወድሽ።
አሁን ማዘር እንዴት ናት? እኔ እንጃ ብለኝ ምንም የማውቀው ነገር የለም። በጣም ጭንቆኛል። እናቴን ማጣት አልፈልግም። አይዞሽ የፍቅር ሁሉ ነገር ይስተካከላል። እናቴን በምንም አይነት ሁኔታ ውስጥ ማጣት አልፈልግም። ጸልይልኝ እባክሽ ብለኝ። አይዞህ መጸለይ ነው። እሺ ምን ማድረግ እንዳለብኝ እራሱ አላውቅም። አይዞሽ ሁሉም ነገር ይስተካከላል።